አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው። ምንም ሌላ የሀገር ጉዳይ አይደለም። ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መታ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም ጆኒም ሌሎቹም ማለት የመጨረሻ ዲል አቀርብልህ ውስጥ የመግባትና ነገሩን ወደ ቁማር የማዞር ነገር ነው እየታየበት ያለው። ለምን ጥቅር አይልም? የኔ አካውንት ግን ክብሬን አስጠብቂያለሁ። ይሄን እንድታቆልኝ ነው። ኢትዮጵያ ማርሻል አርቲስት ነኝ ያው ስለምትል ህዝቡም ስለ እንደዛ ስለሆነ የሚያቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምናልባት ሴዶ አሁን የጠየቀው 10 ሚሊዮን ብር ቢሰጠው ይሄን ውድድር ይወዳደራል ብላችሁ ታስባላችሁ? ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ከሰሞኑ ከዚህ ከድብልቅ ማርሻል አርት ጋር ተያይዞ ብዙ ቪዲዮዎችን እየተመለከትን ነው። እጅግ በጣም የሚያዝናኑ አንዳንድ አጃይብ የሚያስብሉ ከህፃን እስከ አረጋውያን ድረስ እንደዚሁም ደግሞ አካል ጉዳተኞች ጭምር በቃ ለጌታቸው ስዊት ቦክስ ባለቤት እና እንደዚሁም ደግሞ ለዚህ ይሄን ውድድር ለሚያዘጋጀው አካል ማለት ነው የተለያዩ ጥሪዎችን እያቀረቡ ነው። እጅግ በጣም ብዙ መነጋገሪያ ሆኗል። የመኮንን ለአከና ደረጀ ኃይሌ ኮሜዲያን ደረጀ ኃይሌ እንደዚሁ በቃ እንፋለማለን የሚለው ቪዲዮ ብዙዎችን ትኩረት ስቦ ነበረ። ከሁሉም ግን የጆኒ እና የሴዶ ማርሻል አርት ጉዳይ ግን የብዙዎችን ቀልብ ስቧል። ወደ እነሱ እንሄዳለን። ምን አይነት ቪዲዮ ተለቋል፣ ምንድነው ሀሳባቸው የሚለው ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበረ። በዓለም የዩኤፍሲ 328 እንግዲህ ሻምፒዮን በስትሪክላንድ በሾን ስትሪክላንድ እና በሐምዛት ቺሜቭ መካከል ውድድር ተደርጎ ነበር። እጅግ በጣም እንግዲህ ዓለም በጉጉት የጠበቀው ውድድር ነበረ። ሾን ስትሪክላንድ እንግዲህ 5 ዙር እንግዲህ ውድድሩ ሄዷል። መጨረሻ ላይ በዳኞቹ ውሳኔ አሸናፊ መሆኑ ተነግሮታል። በሰራውላችሁ አንድ ቪዲዮ ላይ እንደዚህ ብዬ ነግሬያችኋለሁ። ይሄ ውድድር ብዙ ዙሮች በሄደ ቁጥር አሸናፊ የሚሆነው ሾን ስትሪክላንድ ነው ብያችሁ ነበር። ያም ደግሞ ያለውን ጥንካሬ ስለሚያሳይ ነው። ሐምዛት ከዚህ በፊት ባደረጋቸው ውድድሮች ምንም ተሸንፎ አያቅም ነበር። የመጀመሪያ ሽንፈቱን ነው እንግዲህ የተሸነፈው። ለማንኛውም ግን በሀገራችን የዚህ የድብልቅ ማርሻል አርት ውድድር እንደዚሁ ስሜቱ የተነቃቃበት ጊዜ ላይ ነው ያለው። ለዛም ብዙዎች ከሀገር ውስጥም የዚህን ውጭውን ማለት ነው በሐምዛትና በሾን ስትሪክላንድ መካከል የተካሄደውን ውድድር ተመልክተውታል። ብዙዎች እንደጠበቁት አሉንም። ብዙዎች ሐምዛት ያሸንፋል ብለው ነበረ። ነገር ግን ውጤቱ በተቃራኒ ሆኗል። ለማንኛውም ግን ወደ ሀገራችን እንመለስ እስቲ። ወደ ሀገራችን ተመልሰን እንግዲህ በዚህ በድብልቅ ማርሻል አርት ሰሞኑን የብዙዎችን ትኩረት እየሳበው ጉዳይ የሴዶ ማርሻል አርት ጉዳይ ነው። ሴዶ እንግዲህ ብዙ ነገር እያለ ነበረ። አሁን የክፍያ ጉዳዮች ናቸው የተነሱት። ለማንኛውም እነጌታቸው ምን አሉ? ሴዶ ማርሻል አርትስ አሁን ላይ በተለይ ዛሬ ምን አይነት መግለጫ አወጣ የሚለውን እንመለከታለን። ከመሸጋገሪያ በኋላ ተመልሰን እንምጣ። እንግዲህ ብዙዎቻችን እንደምናስታውሰው ሴዶ ማርሻል አርት እንግዲህ ሴዶ ማርሻል አርት 3 በሚለው የቲክቶክ ገጹ ከ1.5 ሚሊዮን በላይ ተመልካች አለው። ወደ 22.1 ሚሊዮን ላይኮችን አግኝቷል። ማንንም ፎሎ አያደርግም በዚህ ፔጁና የተለያዩ ቪዲዮዎችን ይሰራል። በጣም አዝናኝ ቪዲዮዎችን ነው የሚሰራው። ለማንኛውም በዛሬው ዕለት አንድ ቪዲዮ ለቋል። እሱን ቪዲዮ እንመልከትና እንግዲህ ምንድነው የተፈጠረው የሚለውን ነገር አብረን እንመለከታለን። እንደሚታወቀው በመጀመሪያው የሚክስድ ማርሻል አርት ወይም ደግሞ የኤምኤምኤ ውድድር ጆኒ ጂጂትሱና እንደዚሁ ንቃተ ህሊና መካከል ተደርጎ ነበረ። እንግዲህ ውድድሩን ጆኒ ጂጂትሱ አሸንፏል። አሁን ላይ ደግሞ እንግዲህ በድብልቅ ማርሻል አርት ከ4 ወራት በኋላ በሴዶ ማርሻል አርትና በጆኒ መካከል ይካሄዳል ውድድሩ ተብሎ ብዙዎች ደስ ብሏቸው ነበረ። ምክንያቱም እንግዲህ ለብዙ አመታት ሴዶ ማርሻል አርትን እንግዲህ በሚያሳያቸው የማርሻል አርት እንቅስቃሴዎች
ቲክቶክ ላይ ዝነኛ ነው፣ ብዙዎች ይመለከቱታል። ብዙ ተመልካች ብዙ አድናቂ ያለው እንግዲህ ስፖርተኛ ነው። ለማንኛውም ይሄ ውድድር እጅግ በጣም መነጋገሪያ ሆኖ ነበር። በቃ የሚሳካ ከሆነ በርካቶች ይሄን ውድድር ለማየት ጓጉተው ነበረ። እንደውም አንዳንዶች የተከፈለው ሁሉ ተከፍሎ እንግዲህ ይሄ ውድድር እውን ሊሆን ይገባል የሚል ሐሳባቸውን ሰጥተዋል። ለማንኛውም እንግዲህ ነገሮች እየተንከባለሉ እዚህ ጋር ደርሰዋል። አሁን ምንድነው የተፈጠረው የሚለውን እንግዲህ ሴዶ ማርሻል አርት የለቀቀውን ቪዲዮ እንመልከትና ሐሳባችንን እንሰጣለን። እንደዚሁም ደግሞ ጌታቸው አዲስ ኦፈር አቅርቧል፣ እሱንም እንመለከታለን። ለኢትዮጵያ ሕዝብና ለጌታቸው ፋይቱ ለሚያዘጋጀው ማለት ነው። እኔ ጌታቸውን የጠየቁት አብረን ከምንሰራው ቢዝነስ ከትኬት 10% ስጠኝ ነው እንጂ ያልኩት ፋይቱን የተቀበልኩት ቆይቷል። በ5 ሚሊዮን ተስማምተናል። አሁን መጥቶ እሱ እንደምታስታውሱት ከዚህ በፊት 5 ሚሊዮን ብር ውድድሩ እንዲካሄድ ስምምነት ላይ ደርሰው ነበረ። ይሄንን ስምምነትም ሴዶ ማርሻል አርት የተቀበልኩት ለኢትዮጵያ ሕዝብ ክብር ነው ሲል ተናግሮ ነበረ። ሁላችንም እንደምናስታውሰው አሁን ነገር ያ እንደማይሆን ነው እንግዲህ እየተሰማ ያለው። የሴዶ ሐሳብ ምንድነው የሚለውን እንጨርሰው እስቲ ሐሳቡን። አም ፕሮፌሽናል በሆነ ዌይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያልኩት። ወጣችሁ አይደል? ቢዝነሱ ያው ሁላችሁ የምትመጡት ፋይቱ እኔን ብላችሁ ነው የምትመጡት። እኔም ብላችሁ እስከመጣችሁ ድረስ እኔም ልጠቀም። ለምሳሌ 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ አም ፕሮፌሽናል ዌይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍክ ምናምን ይሄ ፕሮፌሽናል መንገድ አይደለም። ስለዚህ ይሄ ፕሮፌሽናል መንገድ ስላልሆነ እኔ አክሰፕት አላደርግም። እኔ የምፈልገው ከምናመጣው ቢዝነስ አንድ ላይ እንድንሰራ ነው። ህዝቡም እንዲያቀል የሚፈልገው አንተ በስካቫተር ተጠቀም፣ እኔ ከማንኪያ ከምንሰራው ቢዝነስ እኔ በማንኪያ አንተ በስካቫተር ነው ብዬ ጠየቁት። ከተስማማው እሺ ይላል፣ ካልተስማማው ይቀራል እንጂ ገብቶ ቪዲዮዎች ላይ ሪፖርት በማስደረግ ቪዲዮ በማስጠፋት አካውንት ላይ ሪፖርት በማድረግ እኔም ማሸነፍ አልችልም ማለት ነው። እኔ ቲክቶክ ተዘጋ አካውንት ያልተዘጋ በኢትዮጵያ ህዝብ ውስጥ ለዘላለም አንድ ቪዲዮ ሌላ አካውንት ከፍቼ ብለቅ በሚሊዮኖች ይታያል ማለት ነው። ስለዚህ አንተና ጓደኞች ጀሌዎች መተህ አካውንት በማዘጋት ይሄው እኔ አካውንቴ ልከታች እንደምታዩት ዋርኒንግ ይላል። ያያችሁት ነው። አካውንት በማዘጋት ምንም መፍትሄ አይመጣም ማለት ነው። ቢዝነስ ነው የምንሰራው። ምንም ሌላ የሀገር ጉዳይ አይደለም፣ ምን አይደለም። በቢዝነስ ከተስማማን እንስማማለን፣ ካልተስማማን አንስማማም እንጂ እንደ ፈሪ መታ አካውንት ማዘጋት ወይም አካውንት ላይ ሪፖርት ማስደረግ አይደለም። አንተም ጆኒም ሌሎቹም ማለት ነው። ስለዚህ ቢዝነስ ነው፣ ካልተስማማን ይቀራል፣ ከተስማማን ይካሄዳል ማለት ነው። ምንድነው አሁን ይሄ አካውንት ወደ ማዘጋት መምጣት ማለት ነው? ለምን ጥቅር አይልም። የኔ አካውንት ግን ክብሬን አስጠብቂያለሁ። ይሄን እንድታቆልኝ ነው የኢትዮጵያ ፈልገው የላ ተፈጠረ። ያው እንደሰማችሁት ነው እንግዲህ ብዙዎች ሴዶ ይሄን ውድድር አይወዳደርም፣ ለዚህም ነው በተደጋጋሚ ሐሳቡን የሚቀይረው ብለዋል። እንደዚህ አይነት ሐሳብ አስተያየቶችን እያስተናገደ ነው። ለማንኛውም ግን ብዙዎች በጉጉት ይጠብቁት የነበረው ይህ የሚክስድ ማርሻል አርት ውድድር በሴዶ ማርሻል አርትና በጆኒ ጂትሱ መካከል ይደረጋል ተብሎ ተጠብቆ ነበረ። ነገር ግን አሁን ከክፍያ ጋር በተያያዘ የተለያዩ ጥያቄዎች የተነሱበት ነው። ለማንኛውም ሴዶ እያለ ያለው ከሚገቡት ለምሳሌ ከትኬት 10% በ5 ሚሊዮን ብሩ ተስማምቻለሁ በዛኛው ክፍያ። ነገር ግን ከሚገባው ከተመልካች ከትኬት ከመግቢያ ሽያጭ ከትኬት ሽያጭ ከሚገኘው ገቢ ላይ እንግዲህ 10% ይገባኛል የሚል ጥያቄን አንስቷል። እንግዲህ ይሄ ጥያቄ ትክክል ነው ትክክል አይደለም ራሱን የቻለ ትንታኔ የሚፈልግ ነው። ለማንኛውም ግን ብዙዎች ይሄን ተከትሎ በፍጹም እንግዲህ ሴዶ ማርሻል አርት ይሄን ውድድር መወዳደር አልፈለገም ስለፈራ ነው ይሄንን አይነት ጥያቄዎች እያነሳ ያለው የሚል ነገር አንስተዋል። ለሱም የሚሆን ምላሽ ነው እንግዲህ ሴዶ የሰጠው። ለማንኛውም ጌታቸው ወይም ደግሞ የስዊት ቦክስ ባለቤት እንግዲህ ሐሳቡን አጋርቷል። ምንድነው ያለው የሚለውን አብረን እንስማው። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ
የኢትዮጵያ ህዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር እሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ ያረግን ያው ኢትዮጵያ ህዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በመታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ፣ በሶሻል ሚዲያ በሚከተለን ማህበረሰብ ስም። ምግብ እየበላን እናውራ፣ የምንግባባ ይመስለኛል። ያኔ እንግዲህ ፉገራም የሚመስል ነገር ነው ጌች እዚህ ጋር ያነሳው። ለማንኛውም ግን በኢትዮጵያ በሀገራችን የዚህ የድብልቅ ማርሻል አርት እንግዲህ ስፖርት እያበበ ነው ብለን ስላልን ያንን ያስቀጥላል የሚል እምነትም ስላለን ነው ይሄን ቪዲዮ የምንሰራላችሁ። ለማንኛውም እንደሰማችሁት ነው ጌታቸው የስዊት ቦክስ ባለቤት እንደዚሁም ደግሞ የዚህ ውድድር የመጀመሪያውን ውድድር አዘጋጅ ነው። እንግዲህ እንደሰማችሁት ከኮሚቴ ጋር ካለው ከሱ ጋር አብሮ ከሚሰሩ ጋር ተነጋግረው ለሴዶ ማርሻል አርት እንግዲህ ጆኒን ሪንግ ውስጥ ገብቶ ከገጠመው እና ካሸነፈ 10 ሚሊዮን ብር ይዞ እንደሚወጣ፣ ካልሆነ ግን በፍጹም ባዶ እጁን እንደሚወጣ ተናግሯል። ምናልባትም ይሄ ነገር ፕሮፌሽናል ነው ብዬ አላስብም። ምናልባት በመነጋገር ነገሩን መፍታት ይቻላል ብዬ አስባለሁ። ምክንያቱም ሁሉም ጋር እንደሚደረገው ለአሸናፊው ይሄን አልብር ይሰጣል፣ ለተሸናፊው ይሄን አልብር ይሰጣል ይባላል። ይሄ ውስጥ የመግባትና ነገሩን ወደ ቁማር የማዞር ነገር ነው እየታየበት ያለው። ለማንኛውም ግን ሁላችንም ይሄንን ውድድር ማየት ስለምንፈልግ በሀገራችን በሴዶ ማርሻል አርትና በጆኒ ጂጂትሱ መካከል ይሁን በሌሎች ሰዎች መካከል ይሁን ይሄ ጉዳይ ወይም ደግሞ ይሄ ውድድር የሚካሄደው መቀጠል ስላለበት ውድድሩ በሀገራችን በደንብ እንግዲህ መለመድ ስላለበት ለብዙ ወጣቶች ለብዙ እንግዲህ ሰዎች የሥራ ዕድል መፍጠር የሚችል እንደ ሀገርም ሀገራችንን ልክ እንደ ሩጫው እንደ ሌላው ስፖርት ሁሉ ሀገራችንን ሊያስጠራ የሚችል ስፖርት ስለሆነ እንግዲህ በደንብ ትኩረት ሊሰጥበት ይገባል። ከእንደዚህ አይነት ከብሽሽቅ ነገር ወጥቶ ወይም ደግሞ ከእል ውስጥ እንትና ፈርቶ ነው እንትና ስላልፈራ ነው የሚለው ነገር ቀርቶ በትክክል ፕሮፌሽናል በሆነ መልኩ ሴዶ እንዳለው ፕሮፌሽናል በሆነ መልኩ በቃ የሚችል አዘጋጁ አካል የሚችለውን ነገር ኦፈር ያደርጋል። የሚወዳደረው አካል ደግሞ አይ ይሄ ነገር እኔን አይመጥንም፣ ይሄ ነገር ለኔ ጥቅም የለውም ብሎ ሊተው ይችላል። ያ ኦፈር የተደረገውን ነገር የሚቀበሉ ሰዎች ካሉ ደግሞ በዛ ውድድሩ ማካሄድ ይቻላል። ካልሆነ ደግሞ ልክ አሁን ጌታቸውም እንዳለው በዚህ ውድድር በርካታ ኢትዮጵያውያን በእርግጠኝነት የምነግራችሁ በተለይ ማህበራዊ ሚዲያ ላይ ያሉ በርካታ ኢትዮጵያውያን ሴዶ ማርሻል አርት ሪንግ ውስጥ ገብቶ ፕሮፌሽናል የሆነ ውድድር ሲያካሄድ ማየት ይፈልጋል። ይሄ ምንም ጥያቄ የለውም። እሱም እንዳለው ነው። ጌታቸውም ይሄን ያምናል፣ ሁላችንም እናውቃለን። ሴዶ ማርሻል አርትም ያለው ይሄን ነው። ትክክል ነው። ሁላችንም ማየት እንፈልጋለን። ምናልባትም ለዚህ የሚመጥን ክፍያ ልታቀርቡለት ይገባል ነው። እኔ እውነት ለመናገር 20 ሚሊዮን ብርም 30 ሚሊዮን እስካለው ድረስ አዘጋጁ አካል እስካለው ድረስና የሚያተርፈው መስሎ ከተሰማው ቢያቀርብ፣ ካልሆነ ደግሞ አይ እንደ አዘጋጅ አካል የምንችለው ይሄን አለ ነው፣ ለአሸናፊ ይሄን አለ እንሰጣለን፣ ለተሸናፊው ይሄን አለ እንሰጣለን ብሎ እንግዲህ ገንዘቡን ቁርጥ ያለውን ነገር አሳውቆ የነ ሴዶ ጉዳይ እንግዲህ መቋጫውን ያገኛል ብዬ አስባለሁ። እንደ ማህበራዊ ሚዲያ ላይ እንዳለ ሰው እና ነገሩን እንደሚያክሰው በየጊዜው እንደዚህ አይነት አነጋጋሪ ነገሮች መምጣታቸው እንግዲህ ለሰዎቹ ገበያ እየፈጠረ ነው የሚመጣው። ምናልባት ሴዶ ዛሬ ተነስቶ በ5 ሚሊዮን ተስማምቻለሁ ግን ከገቢ 10 ሚሊዮን ብር ያስፈልገኛል ወይም ደግሞ ከገቢው ከምታገኙት ገቢ ላይ 10% ለኔ ይገባል የሚል ነገር ሰርቷል። ነገ ደግሞ ሐሳቡን ሊቀይርና ሌላ መነጋገሪያ አጀንዳ ሊሆን ይችላል። ከዛ ውጪ ግን ሊታይ ይገባዋል። ስፖርቱ ሊከበር ይገባዋል። ይሄ ዝናን መጨመሪያ ዝናን መታወቂያን ወይ ደግሞ ማህበራዊ ሚዲያ ላይ ያለውን አፒራንስ ከፍ ማድረጊያ ሳይሆን ለስፖርቱም ትኩረት ሊሰጠው ይገባል ማለት እወዳለሁ። እናንተስ እዚህ ጉዳይ ላይ ምን ትላላችሁ? እውነት ሴዶ ማርሻል አርት 10 ሚሊዮን ብር ቢሰጠውስ ገብቶ ይወዳደራል ወይ? ሐሳባችሁን አካፍሉን።
ብዙዎች እንግዲህ በኮመንት ምንም አይነት ነገር ቢቀርብልህ ገብታ አትወዳደርም የሚል ሐሳብ አስተያየታቸውን እየሰጡት ነው። ይሄ ሁሉ ነገር የምትለው ስለፈራህ ነው ሐሳብን የምትቀያይረው የሚል ሐሳባቸውን ሰጥተዋል። ለማንኛውም ግን ብዙዎች በጉጉት ይጠብቁት የነበረው የድብልቅ ማርሻል አርት ውድድር በሴዶና ጆኒ ጂጂትሱ መካከል የዛሬ 4 ወር ይደረጋል ተብሎ እንግዲህ ቅር ተይዞለት የነበረው ጉዳይ እዚህ ጋር ደርሷል። አሁንም የገንዘብ ኢሹዎች እየተነሱበት ነው። ለማንኛውም ግን ከገንዘቡም ከዝናውም በላይ ለስፖርቱ ትኩረት ሊሰጥ ይገባል። ስፖርቱ ላይ የበለጠ ሊሰራ ይገባል። ስፖርቱን በኢትዮጵያውያን ዘንድ ተወዳጅ እንዲሆን ብዙ ሰዎች የቦክስ ስፖርትን ብዙዎች ይወዳሉ። ስለዚህ የበለጠ ስፖርቱ ታዋቂ እንዲሆን ስፖርቱ ለብዙ ኢትዮጵያውያን እንዲደርስ ብዙ ኢትዮጵያውያን በዚህ ስፖርት ተጠቃሚ እንዲሆኑ ሀገርም ተጠቃሚ እንድትሆን ማድረግ የሚቻልበት እድል እጃችን ላይ ስላለ እሱን እንዳታበላሹት። ለማንኛውም ግን ሙያው ላይ ብዙ አመት ስለኖራችሁ ስለምታውቁትም ታስተካክሉታላችሁ ብዬ አስባለሁ። በድጋሚ የምናገረው ነገር ግን ምንድነው እባካችሁ ጉዳዩን የዚህ ዝናን መጨመሪያ አታርጉት። እባካችሁ ወደ ስፖርቱ ግቡ። ስፖርቱ እንዳልኳችሁ ለሀገርም ስለሚጠቅም ለወጣቶችም ስለሚጠቅም እሱ ላይ ትኩረት ልታደርጉ ይገባል። እናንተ ተመልካቾቻችን ግን ምናልባት ሴዶ አሁን የጠየቀው 10 ሚሊዮን ብር ቢሰጠው ይሄን ውድድር ይወዳደራል ብላችሁ ታስባላችሁ? ሐሳባችሁን አጋሩን። ለማንኛውም ማንኛውም አይነት ሐሳብ አስተያየት ካላችሁ ከስር ባለው ስልክ ቁጥራችን በቴሌግራም እና በዋትስአፕ ልታገኙ ትችላላችሁ። ሐሳባችሁን አድርሱን። እንደዚሁም ደግሞ የኔ ታሪክ ሰዎች ጋር መቅረብ አለበት፣ የኔ ታሪክ ለሰዎች መነገር አለበት የምትሉት ማንኛውም አይነት ሐሳብ አስተያየት ካላችሁ እንደዚሁም ታሪክና ባለ ታሪክን የምታውቁ ካላችሁ እንግዲህ በዚሁ በቴሌግራም እና በዋትስአፕ ልታደርሱን ትችላላችሁ። ለማንኛውም ከሴዶ ማርሻል አርት ጋር ተያይዞ የተነሱ ጉዳዮችን እንዲህ ወደ እናንተ አደረስን። ሴዶ በ5 ሚሊዮን ብሩ ተስማምቻለሁ። ነገር ግን ከገቢው ከትኬት ከሚሸጥበት ገቢ ላይ 10% ለኔ ይገባል ሲል ጥያቄ ጠይቋል። እናንተ እንግዲህ በስካባተር ከምታገኙት ለኔ በማንኪያ ስጡኝ ነው ያልኩት። ይሄ ደግሞ ተገቢ ነው ብዬ አስባለሁ የሚል ሐሳቡን አንስቷል። እንደዚሁም ደግሞ ነጌታቸው እንደዚሁም ደግሞ ከነሱ አካባቢ ያሉ ሰዎች ቲክቶክ አካውንቱን እንግዲህ ሪፖርት በማድረግ ሊያዘጉበት እንደሆነም ተናግሯል። ይሄም ደግሞ ሌላ አጀንዳ ነው። ለማንኛውም ግን ትኩረታችን ሊሆን የሚገባው ስፖርቱ ላይ ነው። ስፖርቱ ማደግ አለበት ነው ለማለት የምንወደው። ተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ሐሳብ አስተያየቶቻችሁን ግን አድርሱን። አብራችሁን ስለነበራችሁ እያመሰገንን ከወዲሁ ተሰናበትኩ። መልካም ጊዜ። ቻው።